ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ ከ1 ሚሊዮን በላይ ሰዎችን ከአሜሪካ ሊያባረር የሚችለው የትራምፕ አስተዳደር አዲስ ውሳኔና በስደተኞች ሕይወት ላይ የደቀነው ከፍተኛ ስጋት። ሌላኛው ዜናችን ከሞሮኮ እስከ ስፔን ድንበር የተዘረጋው አስከፊ ጉዞ፣ በሴኡታ የስደተኞች ካምፖች ምሽት ላይ በስደተኛ ሴቶች ላይ እየደረሰ ያለው አሰቃቂ በደል። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። ዛሬ በአሜሪካ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞችና ቤተሰቦቻቸውን ስጋት ላይ የጣለ አንድ ትልቅ የፖሊሲ ለውጥ ይዘንላችሁ ቀርበናል። የትራምፕ አስተዳደር ከ1 ሚሊዮን በላይ ለሚሆኑ ሰዎች ተሰጥቶ የነበረውን ጊዜያዊ የጥበቃ ሁኔታ ወይም ቲፒኤስ የተሰኘውን ህጋዊ የመኖሪያ ፍቃድ ሙሉ በሙሉ ለማቋረጥና ለማንሳት ከፍተኛ እንቅስቃሴ እያደረገ ይገኛል። ይህ ውሳኔ ለ10 ዓመታት በአሜሪካ በህግ ጥላ ስር ሲኖሩ የነበሩ በርካታ ሰዎችን ህጋዊ ከለላ የሚያሳጣ በመሆኑ በብዙ አሜሪካውያን ማህበረሰቦችና የሰራተኛ ዘርፎች ዘንድ ትልቅ ስጋት ፈጥሯል። ነገሩ የተጀመረው አሰራሩን ጊዜያዊ ለማድረግ በሚንቀሳቀሰው የትራምፕ አስተዳደር ሲሆን በሰኔ ወር የሀገሪቱ ጠቅላይ ፍርድ ቤት የሶሪያና የሄይቲ ዜጎች የነበራቸውን የቲፒኤስ ጥበቃ ለማቋረጥ ለአስተዳደሩ አዎንታዊ ውሳኔ ሰጥቶ ነበር። ከዚያን ጊዜ ጀምሮ የፌዴራል ዳኞች የአስተዳደሩን እርምጃ የሚደግፉ ውሳኔዎችን ማሳለፍ የቀጠሉ ሲሆን በቅርቡ ማክሰኞ ዕለት እንኳ አንድ የፌዴራል ዳኛ ለኢትዮጵያውያን ተሰጥቶ የነበረውን የቲፒኤስ እገዳ የሚያነሳ ውሳኔ አስተላልፈዋል። የብሔራዊ የቲፒኤስ ህብረት አስተባባሪ የሆኑት ጆሴፍ ፓልማ እንደሚሉት የአስተዳደሩ ዋና ዓላማ ይህንን ፕሮግራም ሙሉ በሙሉ ማፍረስ እንደሆነ ግልጽ ሆኗል። በአሁኑ ወቅትም የበርካታ ሀገራት ዜጎች የጥበቃ ጊዜ ማብቂያ ቀን እየቀረበ ይገኛል። ከነዚህም መካከል የ170 ሺህ የኤልሳልቫዶር እና የ101 ሺህ የዩክሬን ዜጎች የቲፒኤስ ሁኔታ በቅርቡ ያበቃል። የፍልሰት ፖሊሲ ተቋም ተባባሪ ዳይሬክተር ጁሊያ ጌላት እንደሚሉት እንደ ሊባኖስ ሁሉ የፍቃድ ጊዜያት በራስ ስር ሊራዘሙ የሚችሉበት እድል ቢኖርም ምንም አይነት ዋስትና ግን የለም። ውሳኔው ሙሉ በሙሉ በሀገር ውስጥ ደህንነት ዲፓርትመንት ዲኤችኤስ ጸሐፊ ግምገማ ላይ የተመሰረተ ሲሆን የዲፓርትመንቱ ቃል አቀባይም ቢሆኑ ስለ ወደፊቱ እቅድ እስካሁን አንዳች ነገር አላረጋገጡም። ይህ ውሳኔ የሰዎችን የግል ህይወት በእጅጉ የሚነካና ከፍተኛ ሞራል ጥያቄ የሚያስነሳ ሆኗል። በ22 ዓመቱ ወደ አሜሪካ መጥቶ አሁን 4 አሜሪካውያን ልጆች ያሉት ጆሴፍ ፓልማ ቲፒኤስ ከወረቀት በላይ የህልሞች ቁልፍ እንደነበር ይናገራል። ፓልማ አክሎም ቤተሰብ ለ10 ዓመታት እንዲመሰረት ከፈቀዳችሁ በኋላ ዝም ብላችሁ ታባረሯቸዋላችሁ፣ እነዚህ የአሜሪካ ቤተሰቦች ናቸው ሲል ምሬቱን ገልጿል። በሌላ በኩል ደግሞ የጥበቃው ማብቃት በሀገሪቱ የኢኮኖሚ ዘርፎችና አሰሪዎች ላይ ትልቅ ጫና እየፈጠረ ይገኛል። የሉኒያ ህብረት አስተባባሪ ሉሲያ ጎሜዝ እና የሀገር ውስጥ አመራሩ ሁጎ ካርቫሎ እንደገለጹት አብዛኞቹ ተጎጂዎች ቤተሰብ የሚያስተዳድሩና በግንባታ በጤናና አረጋውያንን በመንከባከብ ዘርፍ የተሰማሩ በመሆናቸው ኢንዱስትሪዎች የሰለጠነ የሰው ኃይል የሚያጡበት ሁኔታ ይፈጠራል። በተቃራኒው የትራምፕ አስተዳደር በሰጠው ምላሽ አቋሙን አጠናክሮ ቀጥሏል። የሀገር ውስጥ ደህንነት ዲፓርትመንት ዲኤችኤስ ቃል አቀባይ ቲፒኤስ ለኢኮኖሚው አስፈላጊ ነው የሚለውን አስተያየት በጣም የተሳሳተ ሲሉ ተችተው ፕሮግራሙ ከዓላማው ውጭም እንደ ምህረት ሆኖ አገልግሏል ብለዋል። የዋይት ሃውስ ቃል አቀባይ ላውረን ቢስ በበኩላቸው ፕሮግራሙ ለዓመታት ሲበዘበዝ የቆየና ለአሜሪካውያን ስደተኞች ጉዳት ያደረሰ በመሆኑ አስተዳደሩ ወደ መጀመሪያው ጊዜያዊ ዓላማውን እየመለሰው እንደሆነና ፕሬዝዳንት ትራምፕ ለሀገሪቱ ሰራተኞችና ህጋዊ የሰው ኃይል ቅድሚያ እንደሚሰጡ አረጋግጧል። በሌላ ዜና በስፔን ግዛት ስር በሚገኘው የሰሜን አሜሪካዋ ሴኡታ ከተማ ከሞሮኮ ድንበር ጥሰው የገቡ በርካታ ስደተኞች በከፍተኛ ስቃይና ስጋት ውስጥ ይገኛሉ። በቅርቡ በሺዎች የሚቆጠሩ ሰዎች በድንበር በኩል ወደ ከተማዋ ከገቡ በኋላ የመጠለያ ቦታዎች በመጣበባቸው ምክንያት በመቶዎች የሚቆጠሩ ስደተኞች ከቤት ውጭ በሜዳ ላይ ተማደር ተገደዋል። በዚህ አስቸጋሪ ሁኔታ ውስጥ ደግሞ ስደተኛ ሴቶች በየቀኑ የስነ ልቦናና የጾታዊ ትንኮሳ ስጋት እንደሚደርስባቸው ከቦታው ለሚዘግቡ ጋዜጠኞች ተናግረዋል። እንደ አውሮፓውያኑ አቆጣጠር በጁላይ 30 በተደረገው ከፍተኛ የድንበር ጥሰት ወደ ከተማዋ ከገቡት መካከል የወጡት እነዚህ ሴቶች
የመንግስት የመቀበያ ማዕከል በሆነ በመጨናነቁ ምክንያት በአቅራቢያው በሚገኝ ደንና መንገድ ዳር ጊዜያዊ መጠለያ ሰርተው ይኖራሉ። በድንኳንና በካርቶን ላይ የሚያድሩት ሴቶች ከሌሎች ስደተኛ ወንዶች የሚሰነዘርባቸውን ጥቃት ለመከላከል ሲሉ ጥበቃ ከሚያደርጉ የፖሊስ መኮንኖች አቅራቢያ ለመጠጋት ቢሞክሩም በተለይ በምሽትና ወደ መጸዳጃ ቤት በሚሄዱበት ወቅት ድንገተኛ ጥቃትና ትንኮሳ እንደሚደርስባቸው ገልጸዋል። የስፔን ትልቁ የፖሊስ ህብረት እንደሚለው ሁኔታው ከተከሰተ ወዲህ 15 የሚሆኑ ጾታዊ ጥቃት አቤቱታዎች ቀርበዋል። የሴኡታ ፍርድ ቤት ባለስልጣናት በበኩላቸው በቁጥጥር ስር በዋሉ የሞሮኮ ስደተኞች ላይ የተፈጸሙ 3 የጾታዊ ጥቃት መዝገቦችን መመልከታቸውን አረጋግጠዋል። የሀገሪቱ የጤና ሚኒስትር ሞኒካ ጋርሺያ 5 ሴቶች በጾታዊ ጥቃት ምክንያት የሕክምና እርዳታ ማግኘታቸውን የገለጹ ሲሆን ዋናው መፍትሄ ለስደተኞቹ አስተማማኝ የመጠለያ ቦታ ማዘጋጀት መሆኑን ተናግረዋል። በአሁኑ ወቅት በከተማዋ ከ5000 እስከ 8000 የሚደርሱ ስደተኞች እንደሚገኙ የሚገመት ሲሆን ከነዚህ መካከል ከ2000 በላይ ህፃናትና በመቶ የሚቆጠሩ ሴቶች ይገኙበታል። የስፔን መንግስትና የቀይ መስቀል ድርጅት በቀን 4000 የምግብ እርዳታና የንጽህና መጠበቂያዎችን እያሰራጩ እንደሆነና ተጨማሪ ጊዜያዊ ቦታዎችን ለማዘጋጀት እየሰሩ መሆኑን አስታውቋል። ነገር ግን የሰብአዊ መብት ድርጅቶችና የተባበሩት መንግስታት ድርጅት እንደ ዩኒሴፍ ያሉ አካላት በሴቶችና ህፃናት ላይ የሚደርሰውን ጥቃት ለመከላከል አጣዳፊ ጥበቃና ሴቶች ብቻ የሚጠቀሙባቸው የመጸዳጃ ቦታዎች በአስቸኳይ እንዲዘጋጁ ጥሪ አቅርበዋል። በስደተኞቹ በኩል ግን ሁኔታው አሁንም አስፈሪ እንደሆነ ቀጥሏል። ከሞሮኮ የመጣችው ዋፋኤ አቲድ የተባለች ወጣት በስጋት ምክንያት ማታ ማታ መተኛት አቅቷት በቀን ውስጥ ብቻ እንደምታርፍ ተናግራለች። ከእህቷ ጋር የመጣችው ዴክራቲቷን የተባለች ሌላኛው ስደተኛው በበኩሏ ጥቃት ሲሰነዘርባቸው ድምጻቸውን ከፍ አድርገው በመጮህ አካባቢው ያሉ ሰዎች እንዲደርሱላቸው ለማድረግ እንደሚሞክሩና ፖሊሶች ግን ምንም ሊረዷቸው እንደማይችሉ እንደነገሯቸው ገልጻለች። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በናይጄሪያ ፕላቶ ግዛት የተፈጸመው አሰቃቂ ጥቃት የብዙዎችን ቀልብ ስቧል። የታጠቁ ቡድኖች ሰኞ ምሽት በድንገት አንድን መንደር በመውረር በየቤታቸው በሚገኙ ንጹሃን ዜጎች ላይ በከፈቱት ገዳይ ጥቃት ቢያንስ የ25 ሰዎች ሕይወት ማለፉን የአካባቢው ባለስልጣናት ተናግረዋል። ጥቃቱ የተቀሰቀሰው በዋነኛነት በግጦሽ መሬትና የሀብት ክፍፍል ምክንያት በሙስሊም አርብቶ አደሮችና በክርስቲያን ገበሬዎች መካከል በቆየው ዘመናት የተሻገረ ውጥረት እንደሆነ ተገልጿል። ክስተቱ በአካባቢው ከባድ ሽብርና ፍርሃት የተፈጠረ ሲሆን ተበቃይ ጥቃቶች ሊከተሉ ይችላሉ የሚለው ስጋት በክልሉ የመረጋጋት ሁኔታ ላይ ትልቅ አደጋን ደቅኗል። ይህ አሳዛኝ አጋጣሚ ለብዙ ዓመታት መፍትሄ ያላገኘው የሀብትና የብሔር ግጭት እንዴት በፍጥነት ወደ ደም አፋሳሽ አደጋ እንደሚቀየርና የበርካታ ንጹሃን ዜጎችን ሕይወት አደጋ ላይ እንደሚጥል ቁልፍ ማሳያ ነው። በሌላ ዜና ፈረንሳይ በቴህራን ኤምባሲዋ በሚሰሩ ዲፕሎማቶቿ ላይ በተፈጸመው አያያዝ ተቆጥታ በፓሪስ የሚገኙ 2 የኢራን ዲፕሎማቶችን ልታባረር መሆኑን አሳወቀች። ክስተቱ የጀመረው ባለፈው ወር ኢራን የፈረንሳይ ዲፕሎማቶች በውስጥ ጉዳይ ጣልቃ ገብቷል በሚል ለአጭር ጊዜ አስራ ካቆየቻቸው በኋላ ከሀገሪቷ እንዲወጡ በማድረጓ ነበር። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ማክሰኞ ዕለት በሰጡት መግለጫ የቴህራን እርምጃ ፈጽሞ ሊታገሱት የማይችሉት መሆኑን በመጥቀስ ተመሳሳይ የመልስ ምት መውሰዳቸውን ይፋ አድርገዋል። ይህ በእንዲህ እንዳለ የሁለቱ ሀገራት ዲፕሎማሲያዊ ፍጥጫ እየተካረረ መምጣቱ በሁለቱ ወገኖች መካከል ያለውን የወደፊት ግንኙነትና ትብብር የበለጠ አደጋ ውስጥ የሚጥሉ ውጥረት ፈጥሯል። በሌላ ዜና በቤልጅየም ታሪክ እስካሁን ከተመዘገቡት እጅግ አስፈሪ የዱር እሳት አደጋዎች አንዱ ከተከሰተ በኋላ በአካባቢው የጣለውና የወረደው የአየር ሙቀት እሳቱን ለመቆጣጠር የሚደረገውን ትግል እጅግ አግዞታል። በሀገሪቱ ምስራቃዊ ክፍል በሚገኘው የሃይፌንስ የተፈጥሮ ጥበቃ ቦታ ላይ የተቀሰቀሰውና የማንሃተን ግማሽ ያህል ስፋት ያለው 3000 ሄክታር መሬት ያወደመው ይህ ከባድ እሳት ወደ ጀርመን ድንበር ተጠግቶ ትልቅ ስጋት ፈጥሮ ነበር። በመቶዎች የሚቆጠሩ የእሳት አደጋ ተከላካዮች፣ የወታደር አባላትና ከአጎራባች ሀገራት የመጡ ረዳቶች ቀንና ሌሊት ሳይተኙ እሳቱን ለመክበብና ለማጥፋት ሰፊ ርብርብ አድርገዋል። የተወሰነ ዝናብ መጣሉ የእሳቱን መስፋፋት ቢያቀዘቅዘውም ዝቅተኛ ደመናዎች የውሃ ርጭት አውሮፕላኖች እንቅስቃሴ በመግታታቸው ጥረቱን ፈታኝ አድርጎ ውሏል። የእሳት አደጋው በረግረጋማና ከመሬት በታች ባለው የፒት አፈር ውስጥ ጥልቅ ብሎ እየነደደ ስለሆነ ሙሉ በሙሉ ቁጥጥር ስር ውሎ እንኳን አገረሸብኝ ብሎ እንዳይነሳ ለሳምንታት የሚዘልቅ ጥንቃቄ የሚያስፈልገው መሆኑ ነዋሪዎችና አካባቢ ጥበቃ አቃፊዎችን አሁንም በስጋት ውስጥ ጥለዋቸዋል። በመጨረሻም በየማህበራዊ ሚዲያው በሰው ሰራሽ ዕውቀት ወይም ኤአይ የተፈጠሩ አታላይ ምስሎች በዝተው የትኛው እውነተኛ የትኛው ሐሰት ብለው ተጨንቀው የሚያውቁ ከሆነ ብቻውን አይደሉም። ይህ ሁሉ ምስልና ቪዲዮ በየመድረኩ በመፍሰሱ ተጠቃሚዎች እውነተኛ ይዘቶቹን መለየት አቅቷቸው በቀላሉ
ለተለያዩ ማታለሎች ሲጋለጡ የቆዩ ቢሆኑም አሁን ግን ባለሙያዎች እውነተኛውን ምስል ከሰው ሰራሽ ፈጠራዎች በቀላሉ መለየት የምንችልበት ወሳኝ ተግባራዊ ምክሮች ይዘውልን መጥተዋል። የመጀመሪያው መፍትሄ የሰዎችን አካልና ገጽታ በጥንቃቄ መመርመር ሲሆን ይህም ሲባል የኤአይ ስህተቶች የሆኑት የተጠማዘዙ ወይም ከ5 በላይ የሆኑ ጣቶችን፣ ከመጠን በላይ የነጡ ጥርሶችና ሕይወት የሌላቸው አይኖች እንዲሁም የተፈጥሮ እብጠቶችና ቀዳዳዎች የሌሉበትን እንደ ፕላስቲክ የሚያብረቀርቅ የቆዳ ገጽታ በጥንቃቄ መፈለግን ያካትታል። ከዚህ በተጨማሪም የብርሃንና ጥላ አጣጣሎችን፣ የበስተጀርባ ዝርዝሮችን እንዲሁም የዲጂታል ማረጋገጫ ዘዴዎች በመጠቀም ምስሎችን በቀላሉ ማረጋገጥ እንችላለን። የብርሃኑ ምንጭና የጥላው አቅጣጫ ለመገጣጠም ከበስተጀርባ ያሉ የተዛቡ ጽሑፎችና አርማዎች እንዲሁም የተጠማዘዙ የመንገድና የህንፃ መስመሮች የኤአይ ፈጠራዎች መሆናቸውን የሚያሳዩ ምልክቶች ናቸው። እንዲሁም ሪቨርስ ኢሜጅ ሰርችን በመጠቀም የምስሉን የመጀመሪያ ምንጭ በጉግል ኢሜጅ ማረጋገጥ ወይም ምስሎችን ጠጋ አድርጎ በመመልከት ዝርዝር ነገሮቻቸው ይበልጥ ሲደበዝዙ ስህተቶቹን በቀላሉ ማወቅ ይቻላል። እነዚህን መመሪያዎች መከተላችንም በዲጂታል ዓለም ውስጥ ከሚሰራጩ የተሳሳቱ መረጃዎችና አታላይ ይዘቶች ራሳችንን እንድንጠብቅና ሰለባ እንዳንሆን ከፍተኛ ጥበቃ ያደርግልናል።